ናስትልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው። በዛሬው ዝግጅታችን ስለ ትግራይ ጠለምት ራያ ስላለው ነገር ሰበር መረጃ ይዤላችሁ መጥቻለሁኝ። የወያኔ ኃይሎች እንግዲህ ጠለምት ወረራ እንደፈጸሙ በስፋት እየተነገረ ነው። በዚህ ጉዳይ ላይ የመንግስት ሚዲያዎች እንደዚሁም ደግሞ ወያኔ የገለጹት ነገር የለም። ምናልባት ይህ ፕሮግራም አየር ላይ ከዋለ ጊዜ ጀምሮ አስተያየት ሊሰጡ ይችላሉ ተብሎ ነው የሚጠበቀው። በማንኛውም ጌታቸው ታደሰ ወረደ በዚህ ጉዳይ ላይ መግለጫ ይሰጣል ተብሎ እየተጠበቀ ነው። እስካሁን ግን ምንም ትግራይ የተሰማ ነገር የለም። የፌደራል መንግስቱም ሆነ የአማራ ክልል መንግስት እንደዚሁም ደግሞ የዞኑ አስተዳዳሪዎች እዚህ አካባቢ የሚያስተዳድሩ ሰዎች የመከላከያ ኃይላት ምንም ያሉት ነገር የለም። እዚህ አካባቢ አድማጮቻችን ተመልካቾቻችን እንግዲህ እዚህ ጋር ምንድነው ዛሬ የሆነው በሶስት እንግዲህ ቁልፍ ዜናዎች ነው ያሉት። እንግዲህ የሚሰማው የተለያዩ ጋዜጠኞችም ከተለያየ ሚዲያ የሚናገሩት ነገር ምንድነው? አንደኛ በጠለምት እንግዲህ እዚህ ጋር ይሄ የምታዩት ካፍታ ሁመራ፣ ወልቃይት እና ጠገዴ ወረዳዎች አሉ። የፕሮፐር ትግራይን የሚያዋስኑ ማለት ነው። እና ደግሞ ልክ መካከል ላይ ደግሞ ጠለምት አለች። ወያኔዎቹ ጠለምት ነው የሚሉት፣ ጸለምቴ ነው የሚሉት፣ ግን ጠለምት ነው የሚባለው። ከዛ ታች ደግሞ ያው ራያ አለ ማለት ነው። እና እነዚህ ሶስቱ አወዛጋቢ ቦታዎች የሚባሉ የወሎ ክፍለ ሀገር አካል ነበረ ራያ። ጠለምትና ወልቃይት ጠገዴ ደግሞ የጎንደር ክፍለ ሀገር አካል የነበረ ነው። እነዚህ በጉልበት ወደ ትግራይ ክልል ተጠቃለው በህወሓት ጊዜ የነበሩ የወያኔ ጦርነት ጋር ሲደረገው መልሰው ከትግራይ ክልል ከወያኔ የወጡ ናቸው። እና እነዚህ አካባቢዎች መጀመሪያ ላይ ያው ከህወሓት ጋር የነበረው ጦርነት ሲጠናቀቅ በወልቃይት ጠገዴ፣ በካፍታ ሁመራ፣ በወልቃይትና በጠገዴ ወረዳዎች በወልቃይት ጠገዴ ኮሎኔል ደመቀ በሚያስተዳድሩበት ቦታ የአማራ ልዩ ኃይል ነው እዛ የነበረው፣ ፋኖች ነው እዛ የነበሩት። እና ደግሞ የወልቃይት ፋኖች የሚባሉት እሱ ነበሩ እዛ የነበሩት። እና መከላከያ ነው የነበረው። በጠለምት ደግሞ የአማራ ልዩ ኃይልና ፋኖ ነው እዛ የነበረው እና በተወሰነ መልኩ መከላከያ ነበረ። በራያም እንደዚሁ የአማራ ልዩ ኃይልና ፋኖ ነበረ እና መከላከያም በተወሰነ መልኩ ነበረ። አሁን ምንድነው የሆነው? የደቡብ አፍሪካው ስምምነት እና አብይ አህመድ ከደቡብ አፍሪካው ስምምነት ጋር የደቡብ አፍሪካ ስምምነትን ተከትሎ ከደቡብ አፍሪካ ስምምነት ጋር የደቡብ አፍሪካ ስምምነትን ተከትሎ ከወያኔዎች ጋር ስምምነት ካደረጉ በኋላ ምንድነው ያደረጉት? በጠለምትና በራያ የፋኖች ያው እንዲሄዱ ተደረገ። እዚህ አታስፈልጉም፣ ጦርነቱ አልቋል ተባለ። ፋኖች ደግሞ ያው ኢመደበኛ ስለነበሩ ያው ወደ ቤተሰቦቻቸው ሄዱ ማለት ነው። እና በጠለምትና በራያ ማንቀረ መከላከያ በተወሰነ መልኩ የተወሰኑ አካባቢዎች ካምፖች ላይ መከላከያ ቁጭ ብሎ፣ አብዛኛውን ቦታ ግን ህግና ስርዓት የሚያስጠብቁት የአማራ ልዩ ኃይሎች ነበሩ ማለት ነው። የአማራ ልዩ ኃይል መደበኛ የክልሉ ጦር ነው። የአማራ ልዩ ኃይል የተቋቋመው በክልሉ ምክር ቤት ነው የተቋቋመው። ክልሉ ምክር ቤት ነው የተቋቋመው። እና የአማራ ልዩ ኃይሎች የክልሉ ፖሊሶች ማለት ነው ያን አካባቢ ማስተዳደር ጀመሩ። በወልቃይትም እንደዚሁ የአማራ ልዩ ኃይሎች አሉ። ከዛ በተጨማሪ ደግሞ እዛ ወልቃይት አካባቢ የነበረው ኃይል የፋኖች የሚሊሻዎች ምናምን እንደገና ሪስትራክቸር አድርገው የተከዜ ዘብ የሚል ተቋቋመ ማለት ነው በወልቃይት። እና የተከዜ ዘብ ለምን ወደ ሌላ ቦታ ወደ የትም ሊሄዱ አይችሉም ማለት ነው። የተከዜ ዘብ መከላከያ እና የአማራ ልዩ ኃይል ነው የነበረው በራያ ማለት ነው። እንግዲህ አሁን ምንድነው የሆነው? ልክ ይሄ በሚሆንበት ጊዜ እና አብይ አህመድ ፋኖችን ትጥቅፍቱ በሚሉበት ጊዜ ፋኖቹ ደግሞ ትጥቃችንን አንፈታም፣ ትጥቃችንን መፍታት ማለት የህልውና አደጋ ውስጥ መግባት ማለት ነው፣ ተቀባይነት የለውም በሚል በአማራ ክልል ጦርነት ይቀሰቀሳል። ጦርነት በሚቀሰቀስበት ጊዜ መከላከያ በዚህ ጊዜ ደግሞ ምን ያደርጋል? በጠለምትና በራያ ያለው የአማራ ልዩ ኃይል ከጠለምትና ከራያ እንዲወጣ ያዛል። ተመልከቱ፣ የአማራ ልዩ ኃይል ከጠለምትና ከራያ እንዲወጣ እና አብይ አህመድ ያዛሉ። ያን በሚያደርጉበት ጊዜ እንደገና ከወልቃይትም እንዲወጡ ከወልቃይትም ከራያም ከጠለምትም እንዲወጡ እና አብይ አህመድ ያዛሉ። እንግዲህ እነዚህ ቦታዎች የአማራ ክልል ናቸው ተብለው በአማራ ክልል መስተዳደር ውስጥ የተካተቱ ናቸው።
እነ ወልቃይት፣ የነ ጠለምት፣ የጎንደር፣ ራያ የወሎ አካል ተደርጎ የተቆጠሩ ናቸው። ፌዴራል መንግስቱ ግን ያው ከህወሓቶች ጋር ስምምነት ስላደረገ እነዚህ ቦታዎች የአማራ ክልል አይደሉም፣ የጎንደር አካል አይደሉም፣ የወሎ አካል አይደሉም ብለው ህጋዊ የሆነው የአማራ ክልል ፖሊስ ልዩ ኃይል ከዚህ አካባቢ እንዲወጣ አዘዘ። በዚህን ጊዜ እንግዲህ ፋኖቹ ወጥተዋል። በዚህን ጊዜ የአማራ ልዩ ኃይል በተለይ ራያ አካባቢ አንወጣም በሚል አንዳንዱ ዝግቦች ሲነሱ የዚህን ጊዜ ምንድነው እና አብይ አህመድና እነ ብርሃኑ ጁላ ያደረጉት በጀብደኝነት የአማራ ልዩ ኃይል ተበትኗል። የአማራ ልዩ ኃይልን የመበተን የማጥቆም ኃላፊነት እንግዲህ የማን ነው? የክልል ምክር ቤት ነው። የክልሉ ምክር ቤት ሳይስማማ የክልሉ መንግስት መስተዳደር ሳይስማማ በጀብደኝነት እና አብይ አህመድ እና ብርሃኑ ጁላ የአማራ ልዩ ኃይል ተበትኗል አሉ። በዚህ ጊዜ ምን ሆነ? የአማራ ልዩ ኃይል የተወሰኑት ያው ወደ ጎንደር አካባቢ የነበሩት የተከዜ ዘብን ተቀላቀሉ። የተከዜ ዘመን ተቀላቀለ። የተወሰኑት በቃ ያው መኖር ስለፈለጉ ደግሞ ስለሚፈልጉ ያገዛዙ ፖሊስና አድማ በታኝ ሆነው ሄዱ። ብዙዎቹ ግን ፋኖን ተቀላቀሉ። ከዛን ጊዜ በኋላ ነው የፋኖ ኃይልም የበለጠ ወታደራዊ በሆነ መንገድ መዋቅሩን አስተካክሎ መንቀሳቀስ የጀመረው ከዛን ጊዜ ጀምሮ እንግዲህ ያለው ሁኔታ። ስለዚህ እዚህ አካባቢ ወልቃይትንም ጠለምትንም ሀፍታንም የሚያስተዳድረው ምንድነው? ሙሉ ለሙሉ ይቅርታ፣ ጠለምትንና ራያን ሙሉ ለሙሉ የሚያስተዳድረው መከላከያ ነው። ሙሉ ለሙሉ ይህንን እዚህ አካባቢ የአማራ ልዩ ኃይል የለም። በጠለምትና በራያ የአማራ ልዩ ኃይል የለም። በጠለምትና በራያ ፋኖ የለም። ሙሉ ለሙሉ ሲያስተዳድሩ የነበሩት ምኖች ናቸው? መከላከያዎች ናቸው። በወልቃይት ጠገዴ እና ካፍታ ሁመራ ደግሞ ሙሉ ለሙሉ ሕግና ስርዓት የሚያስጠብቀው ዋና ቦታ መከላከያ ሆኖ እዛ አካባቢ እነ ኮሎኔል ደመቀ እነ አህመድ ሸቴ የብልጽግና አባል ሆኖ የብልጽግና ማዕከላዊ ኮሚቴ አባል ሆነው የብልጽግና ቅርንጫፍ ሆነው በቃ የብልጽግና አካል ሆነው በቃ ከመከላከያ ጋር እጅና ጓንት ሆነው እየሰሩ ናቸው። ስለዚህ እዚህ በወልቃይትም የሚያስተዳድረው ብልጽግና ነው ሙሉ ለሙሉ። ኮሎኔል ደመቀም የብልጽግና አካል ናቸው በቃ። ስለዚህ ሁሉ ነገር እነዚህ ሶስት አወዛጋቢ ቦታዎች ሙሉ ለሙሉ በማንሰር ናቸው። ሙሉ ለሙሉ በብልጽግና ሰምች ሙሉ ለሙሉ መከላከያ ነው ሙሉ ለሙሉ በእነዚህ ቦታዎች ፈለገ የሚያደርግ የነበረው ማለት እና እነዚህ አካባቢዎች የአማራ ልዩ ኃይሎች የሉም። እዚህ አካባቢዎች ፋኖች የሉም። ይሄ በግልጽ ሊታወቅ ይገባል። እና አሁን ምንድነው የሆነው? አድማጮቻችን፣ ተመልካቾቻችን ቀደም ሲልም ነግሬያችኋለሁ። በተለያዩ ቦታዎች የወያኔዎቹ ሰራዊት ልከው ውጊያ ከፍተዋል። አንዳንድ ቦታዎችንም ይዘዋል። እንግዲህ የሚመጡ መረጃዎች ሁሉ የተምታቱ ናቸው። የትኛው ትክክለኛ እንደሆነ ለማወቅ በጣም ያስቸግራል። እንዳልኳችሁ መከላከያም፣ የመንግስት ተቋማትም፣ የፌዴራል መንግስቱም፣ የክልል መንግስቱም ወያኔዎቹም በዚህ ጉዳይ ላይ ያሉት ነገር የለም እና በጠለምት ከፍተኛ ጦር ነው ያሰማሩት እና ከፍተኛ ጦር አሰማርተው በማይተክሊት አካባቢ፣ በሚጨራ አካባቢ በብዙ ቦታዎች ገብተው ብዙ ቦታዎችን እየተቆጣጠሩ ይሄ ያለው መረጃ የሚያሳየው ይሄ ነው። አገዛዙ የድሮን እና የተለያዩ መካናይዝድ ሰራዊትም አሰማርቶ እየተዋጋ እንዳለ ነው እየሰማን ያለ ነው። ከደባርቅ አካባቢ ከሰሜን ጎንደር ከደባርቅ አካባቢም ደግሞ ኃይል ወደ አደርቃይ አድርጎ በአደርቃይ ወደ ማይጠምሪ አድርጎ ወደዛ አካባቢ እየተንቀሳቀሰ እንዳለ መረጃዎች ይናገራሉ። እና አሁን ባለው ሁኔታ በሰሜኑ የሀገራችን ክፍል በጠለምት በወያኔና በአገዛዙ መካከል በብልጽግና ጦር መካከል ውጊያ በጣም ከባድ ውጊያ እየተደረገ እንደሆነ ነው መረጃዎች የሚጠቁሙት። ግን እንዳልኩት ከመንግስትም ከወያኔም ከመንግስት አካላት የመጣ ምንም ነገር የለም። ስለዚህ ምናልባትም ጊዜያዊ ሊሆን ይችላል። በማንኛውም ጊዜ እንደገና ይሄ ትኮሳ እንደገና ወያኔዎችም ወደ ቦታቸው ተመልሰው ወደ ሰላምና ወደ ንግግር ሊመጡ ይችላሉ የሚል ኤክስፔክቴሽን ነው ያለው። ለምን በይፋ ወያኔዎቹ ይህንን ነገር በይፋ በቃ የደቡብ አፍሪካው ስምምነት ከሽፏል፣ ከአሁን በኋላ ፍላጎታችንን በኃይል ነው የምናሳካው የሚል አዋጅ አላሳወጁም። መከላከያም ደግሞ በይፋ ህወሓት ይሄን አድርጓል ብሎ ያለው ነገር የለም እና ምንም የተባለው ነገር ስለሌለ ይሄ ነገር ይቀጥላል አይቀጥልም ምንም የሚታወቅ ነገር የለም። እንግዲህ ያለው ሁኔታ ይሄ ነው አድማጮቻችን። በጠለምት ያለው ሁኔታ ይሄ ነው። እንደሚባለው ወያኔዎቹ ተመለሱ ተሸነፉ ምናምን የሚባለው ነገር ሜዳ ላይ ያለው ሁኔታ የሚያሳየው እንደውም የበለጠ ኃይላቸውን እያጠናከሩ ቁልፍ ተራራማ ቦታዎችን ሙሉ እየያዙ እንደሆነ ነው መረጃዎች የሚጠቁሙት። እንግዲህ ከዛ ምን ያህል አልፎ መሄድ ይችላሉ እሱን አናውቅም። ሌላው
ከራያ አድማጮቻችን፣ ተመልካቾቻችን መከላከያ ራያን ኦልሬዲ ቀደም ብሎ መከላከያ ወያኔዎቹ ጌታቸው ረዳ አስተዳዳሪ የነበረ ጊዜ ወያኔዎቹ እንዲሰፍሩ አድርጎ ስለነበረ ኦልሬዲ ወያኔዎቹ በራያ ነበሩ ገብተዋል። ስለዚህ ወያኔ ራያን ያዘች የሚባለው ወሬ አዲስ ወሬ አይደለም። ስለዚህ ኦልሬዲ በርካታ ቀበሌዎችን በርካታ ወረዳዎችን ወያኔዎቹ ኦልሬዲ በጌታቸው ጊዜ ገብተዋል። ራያ በወያኔ እጅ ከገባች ቆይታለች። ግን አሁን ምንድን ነው የሆነው? ኮረምና አላማጣ አካባቢ የመከላከያ ካምፕ አለ። በነገራችን ላይ መከላከያ በትግራይ ውስጥ የለም። ኢቭን በትግራይ ውስጥ መከላከያ የለም፣ ወጥቷል፣ በሙሉ ወጥቷል። ስለዚህ መከላከያ በአላማጣና በራያ አካባቢ የመከላከያ ካምፖች ይቅርታ፣ በአላማጣና በኮረም አካባቢ የመከላከያ ካምፖች እዛ አሉ። አሁን ምንድን ነው የሆነው? ልክ አሁን በጠለምትም አካባቢ ከወያኔ ከመከላከያ ጋር ውጊያ ሲከፈት ኮረምና አላማጣ ያለው የመከላከያ ኃይል ፈርጥጦ እንደወጣ ነው የሚነገረው። በቃ ጥሎ ነው የወጣው። አላማጣንም ይላሉ የወረዳው ዋና ከተማ አላማጣንም ኮረምንም ጥለው ወደ ቆቦ አካባቢ እንደሸሹ መረጃዎች ይጠቁማሉ። ስለዚህ አሁን ራያ መከላከያ የለም። የነበረው መከላከያ ምን ሆኗል ማለት ነው? መዋጋት አልፈለገም። ከወያኔ ጋራ ትንቅንቅ ውስጥ መግባት አልፈለገም። አያችሁ፣ ከወያኔ ጋራ መዋጋት አልፈለገም። ስለዚህ ምንድን ያደረገው? በቃ ጥሎ ወጣ። ልክ ያኔ ሁለተኛው ዙር ከመደረጉ ከትግራይ ለቀው እንደወጡ ኮረምም አላማጣም ጥለው አልወጡም። ዘሴም ቲንግ ያንኑ ነው እያደረጉ ያሉት እና ከኮረምና ከራያ መከላከያ ጥሎ እንደወጣ መረጃዎች ይጠቁማሉ። ስለዚህ ራያ ሙሉ ለሙሉ አሁን በወያኔዎች ስራት ያለችው እና ጠለምትም እንዳልኳችሁ መከላከያ ያለ እዛ ጠለምትም እንዳልኳችሁ ኦልሬዲ ከዚህ በፊት እንደተናገርኩት ኦልሬዲ የህወሓት ኃይሎች እዛ አካባቢ ነበሩ። የህወሓት ኃይሎች አሁን እዚህ በኦሬንጅ ያደረኩበት ቦታ እነ ጌታቸው ረዳ የነበሩ ጊዜ የገቡ የህወሓቶች ኦልሬዲ ብዙ ቀበሌዎችን ኦልሬዲ መከላከያ ፈቅዶላቸው አብዛኛውን የተወሰኑ የጠለምት ቀበሌዎችን ኦልሬዲ ህወሓቶች ይዘው ነበር እና አሁን ምንድነው የሆነው? እዚህ ውስጥ ሌሎች አካባቢዎችንም የመያዝ እንቅስቃሴ ነው ያደረጉት። ስለዚህ በዚህ መካከል ጠንከር ያለ ኃይል እዛ አካባቢ ከተላከ ጠንከር ያለ ኃይል ወደዛ አካባቢ ከመጣ ምናልባትም እዚህ አካባቢ ያለው የመከላከያም ኃይል ሸሽቶ ሊሄድ ይችላል የሚል ኤክስፔክቴሽን ነው በብዙዎች ዘንድ ያለው። ስለዚህ ጠለምትም የራያ ዕጣ ፈንታ ሊያጋጥማት ይችላል የሚል ኤክስፔክቴሽን ያለው። ለምን እዚህ አካባቢ እንዳልኳችሁ ፋኖ የለም፣ የአማራ ልዩ ኃይል የለም፣ ማንም የለም፣ ያለው መከላከያ ብቻ ነው። ስለዚህ መከላከያ ደግሞ በቀላሉ ከሸሸ ቦታውን ማን ይዘዋል ማለት ነው? ወያኔዎች ይዙታል። ስለዚህ ጠለምት ሙሉ ለሙሉ እነማይጠምሪ ሙሉ ለሙሉ በወያኔዎች እጅ ገባች የሚል ዜና ብንሰማ ብዙ እንደነቅ ማለት ነው። እና ያለው ሁኔታ ይሄ ነው። ከዚህ ጋር በተገናኘ ሌላው ሶስተኛው ዜና ምንድነው? የመከላከያ የኢትዮጵያ አየር መንገድ በትግራይ በረራ አቋርጧል። በትግራይ በረራ የለም። ባንኮችም እንደዚሁ እዚህ ጋር እንደምታዩት ይሄ ግዕዝ ሚዲያ ያወጣው ነው። በባንኮች በመቀሌ ሰልፉ በጣም ብዙ ነው። ረጅም ሰልፍ ነው ያለው ገንዘብ ለማውጣት እና ባንኮች ከ2000 ብር በላይ ገንዘብ አይሰጡም ለደንበኞቻቸው። ከ2000 ብር በላይ ገንዘብ መስጠት አቁመዋል። ምናልባትም በሂደት ጭራሽ እንደው ሙሉ ለሙሉ ባንኮችም ሊዘጉ ይችላሉ የሚል ስጋት ነው ያለው። በዚህ ምክንያት ኦልሬዲ አሁን ወያኔ የከፈተችው ጦርነት ኦልሬዲ በህዝቡ መካከል በትግራይ ትልቅ ቀውስን እየፈጠረ ነው እና ወያኔዎች በዚህ መልኩ ጦርነት ማድረጋቸው ምን ፋይዳ እንዳለው እውነት ለመናገር ከሆነ አይገባኝም። አብይ አህመድ በሰሜኑ የሀገራችን ክፍል በትግሬውና በአማራው መካከል ውጊያ እንዲደረግ ይፈልጋሉ፣ ጦርነት እንዲደረግ ይፈልጋሉ። ህወሓትም እንድትቀጥል ያደረጉት በዛ ምክንያት ነው። ህወሓት ገና ድሮ በብዙ አጋጣሚ መጥፋት ትችል ነበር፣ ግን እንዳትጠፋ ያደረጉት አብይ አህመድ ህወሓት እንድትቀጥል ይፈልጋሉ። ለምን? ህወሓት እስካለች ድረስ በሰሜኑ የሀገራችን ክፍል መረጋጋት አይኖርም። በሰሜኑ እና አሁን እያደረገች ያለችውን ነገር እንደምታደርግ ያውቃሉ። በቃ ያውቋቸዋል፣ ይገርማል፣ ይታወቃሉ። ህወሓቶች በቃ በአስተሳሰብ የቀነጨሩ እንደሆኑ
በደንብ እና አብይ አህመድ ያውቋቸዋል። ለትግራይ ህዝብ የሚያስብ ስትራቴጂክ የሆነ አስተሳሰብ የላቸው እና በቃ ከዚህ በፊት ውጊያ አድርገው ከዚህ በፊት ብዙ ነገር አድርገው የደረሰባቸውን ነገር እንኳን ለማስታወስ አልፈለጉም እና አሁንም ተመሳሳይ የሆነ ችግር እየፈጠሩ ነው እና ይኸው ከወዲሁ አብይ አህመድ ቀለበት ውስጥ አብይ አህመድ ወጥመድ ውስጥ እየገቡ እና አብይ አህመድ ባንኩ በእጃቸው ነው። የአየር መንገድ በረራ አቋርጠዋል። የአየር መንገድ ወደ ትግራይ አይበርም። በቃ በረራ ቆመዋል። ይሄ ትልቅ ነገር ነው፣ በጣም ትልቅ ነገር። እንደገና ከቆቦ ወደ መቀሌ ወደ መቀሌ ከጎንደር ወደ ሽሬ የሚወስደው መንገድ ተዘግቷል። አሁን ትግራዩን ምን እያደረጋት ነው አብይ አህመድ? ትግራዩን ልክ ያኔ እንዳደረገው ከበባ ውስጥ እያደረጋት። ከዛ በሂደት ደግሞ ወያኔዎቹ ጦርነታቸውን ካላቆሙ በሂደት ደግሞ ምንድነው የሚያደርገው? ኔትወርክ ይዘጋል፣ መብራት ይቆርጣል። ያችሁ መድኃኒቶች፣ የተለያዩ ነገሮች ወደ ትግራይ እንዳይገቡ ያደርጋል። ስለዚህ አሁንም የትግራይ ህዝብ ያለፈው ጊዜ ያየውን ሰቆቃ እንደገና አብይ አህመድ ፊት ለፊት የመዋጋት የኦሮሞ ብልጽግናዎች ፊት ለፊት የመዋጋት ባህል የላቸውም፣ ጀግንነት የላቸውም፣ ወኔ የላቸውም። ፊት ለፊት የመዋጋት እነሱ ህዝብን በማጥቃት ህዝብን በመጨፍጨፍ በህዝብ ላይ ግፍ በመፈጸም ነው የሚያሉት። ወያኔን ፊት ለፊት ከመዋጋት ምንድነው የሚያደርጉት? መንገድ ይዘጋሉ፣ እርዳታ እንዳይገባ ያደርጋሉ፣ ሰውን በመድኃኒት በረሃብ ለመግደል ይሞክራሉ። አማራ ክልልም እያደረጉ ያሉት እንደዛ ፊት ለፊት አይዋጉ፣ ሰውን በድሮን በምናምን እያደረጉ በቃ ሰው እንዲማር ህዝቡን በማማረር ህዝቡን በማሰቃየት ተቀናቃኞቻቸውን ለማጥፋት እየሞከሩ ያሉት እና እንደዚህ አይነት ነገር እያደረጉ ነው እና ወደ የትግራይ ህዝብ ወደ ባሰ ችግር ነው፣ ወደ ባሰ ሰቆቃ እየመጣ ነው። ለዚህም ደግሞ እየዳረጉት ያሉት ወያኔዎች ናቸው። ይሄ ሊታወቅ ነው። ያለፈው ጊዜ ብዙ ጦርነቶች አድርገው ምንም ያመጡት ነገር የለም። የትግራይ ህዝብ ለመከራና ለስቃይ ነው የዳረጉት። አንድ ብዙ ጊዜ የምናገረው ነገር አለ። እችን ክሊፕ ላሳያችሁ። ይሄ አንድ የትግራይ ወንድም ያኔ ጦርነቱ ከተደረገ በኋላ በጦርነቱ ልክ ጦርነቱ ሰሞን ነገሮች ትንሽ መረጋጋት ሲጀምሩ የጻፈውን ነው ማሳያችሁ እና ምንድን ነው የሚለው? አፍተር 19 months ይላል ይሄ ወንድም ያኔ I made my first phone call to my family in መቀሌ የመጀመሪያ ስልክ ደወልኩ ይላል ይሄ ወንድም፣ የትግራይ ልጅ ነው። find out I have lost 2 of my cousins, 4 best friends, my uncle has lost both of his legs, 2 other family members badly injured, 1 totally blind ይላል እና ምንድን ነው የሚለው? 4 ጓደኞቼን አጣው፣ አጎቴ 2 እግሩ የለው፣ 2 የአክስት ወይ አጎት ልጆቼም 4 ጓደኞቼን አጥቻለሁ፣ 2 የቤተሰብ አባል ክፉኛ ተጎድተዋል፣ አንዱ ሙሉ ለሙሉ አይነ ስውር ሆኗል፣ አይኑና ማየት ተስኖታል ብሎ ይዘረዝራል። ይሄ እንግዲህ እነ ወያኔዎቹ በከፈቱት ጦርነት የአንደኛ ዙር፣ የሁለተኛ ዙር፣ የሶስተኛ ዙር በከፈቱት ጦርነት በትግራይ ማህበረሰብ ላይ የደረሰውን ስቃይ ለማሳየት ነው። ከዛ ይሄ ሁሉ ካደረገ በኋላ ምን አለ? ፎርዋት አለ። ይሄ ሁሉ ለምን? ይሄ ሁሉ መስዋዕትነት፣ ይሄ ሁሉ እልቂት ለምን ፎርዋት ብሎ ይናገራል። እና ወደ 1 ሚሊዮን የሚጠጋ የትግራይ ማህበረሰብ በጦርነት በረሃብ በመድኃኒት እጦት ሞተዋል፣ ህይወቱ አልፏል፣ ረግፏል። ግን እነ ወያኔዎቹ ምንም ያደረጉለት፣ ምንም ያመጡለት፣ ምንም ያተረፉለት ነገር የለም እና አሁንም እንደገና ወደ ሌላ ጦርነት እየወሰዱ እነሱ ልጆቻቸው አሜሪካ ነገር ነው ያሉት፣ ልጆቻቸው አውሮፓ ነው ያሉት። ነገር ግን ድሃውን የትግራይ ወጣት ምን እያደረጉት ነው? እንደገና ለሌላ እልቂት እየጋበዙት ነው፣ ለሌላ እልቂት እያደረጉት እና በጣም እየተዘጋጁ ነው። በሱዳን በኩልም እንደዚሁ ሰራዊት እያዘጋጁ ነው። በወልቃይትንም ለመውረር በሽራሮ በኩል በቆራሬት በኩል በሁለት መስመር ሰራዊት እያዘጋጁ ነው። እንደገና በማይጨምሪ አድርገው ጠልልን ከያዙ በኋላ በዋልባ በኩል ደግሞ አድርገው ወደ ወልቃይት ለመሄድም ሀሳብ አላቸው እና በቃ እነሱ ዝተዋል። ወልቃይትን ራያን ኦልሬዲ ሙሉ ለሙሉ አስገብተዋል። ከሚቀራቸው ጠለምት ነው። ጠለምትን ሙሉ ለሙሉ ከመከላከያ ወደ መከላከያ የማድረግ እድሉ በጣም የሰፋ ነው። ከዛ ወልቃይትንም እንደዚሁ ካስለቀቁ በኋላ ትግራይ ሪፐብሊክን ለመገንባት ነው የሚፈልጉት እና ወደዚህ እንቅስቃሴ በሚመጡበት ጊዜ ወያኔዎቹ
በቃ አብይ አህመድ ባስቀመጠላቸው ወጥመድ ውስጥ እየገቡ እንደሆነ የትግራይን ህዝብ እነሱንም የትግራይን ህዝብ ትልቅ ችግር እየዳረጉ እንደሆነ የተረዱ አይመስለኝም። እና ወልቃይት እንደ ራያና እንደ ጠለምት የመሆን እድሉ በጣም 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 የጠበበ ነው። በወልቃይት የመከላከያ ሰራዊት አለ። ጠለምት ካለውና ራያ ካለው የበለጠ ብዙ ጦር በወልቃይት አለ፣ የመከላከያ ሰራዊት አለ። ሁለተኛ ደረጃ ደግሞ የመከላከያ ሰራዊት እንኳን አልዋጋም ቢል የመከላከያ ሰራዊት እንኳን ቢፈረጠጥ አንደኛ የሚፈረጠጥበት ቦታ የለም። ወዴት ነው የሚሸሸው የመከላከያ ሰራዊት? ከራያ ሸሽቶ በባህራ በኩል አድርጎ ወደ እንትን ይገባል፣ ወደ ሚሌ መንገድ በአፋር መንገድ ይሸሻል ወደ አዲስ አበባ። ግን ከጎንደር ወዴት ነው የሚሸሸው? ስለዚህ መከላከያ በጎንደር በተወሰነ መልኩ በጠለምትም የሚሸሽበት ቦታ ስለሌለ እዛ ሆኖ የመዋጋት እድሉ ከፍ ይላል። ስለዚህ እዛ ያለው የመከላከያ ኃይል ይዋጋል የሚል እምነት ነው ያለኝ። አልዋጋም ብሎም ደግሞ መሸሽም ከጀመረም ወይም ወደ ጎንደር መመለስም ከጀመሩ ወይም ደግሞ በአውሮፕላን ወደ አዲስ አበባ እንዲመጡ ከተደረገም እዛ አካባቢ የተከዜ ጦር አለ፣ የተከዜ ዘብ አለ። የተከዜ ዘብ ከዚህ በፊት ከነበረው የበለጠ በወታደርም በሚሊተሪም በሎጂስቲክም በሁሉ ነገር በጣም የተደራጀና የታጠቀ እንደሆነ ነው የሚነገረው። እነዛ አካባቢ ወያኔዎቹ ገብተው የመሄድ እድላቸው በጣም ጠባብ፣ አይቻልም አይደለም የምለው ግን በጣም ጠባብ። ስለዚህ ሄደው ወያኔዎቹ ወልቃይትን የማይዙ ከሆነ ይሄ ሁሉ ጦርነት ይሄ ሁሉ እልቂት መጀመር ምን ይባላል? አንድ ነገር እኮ ጦርነት የምናሸንፍ ከሆነ እኮ ጦርነት መጀመሪያ ያለበት አይደል እንዴ? የማናሸንፍ ከሆነ ለምን ሰው እንጨርሳለን? የማናሸንፈው ጦርነት ውስጥ ለምን እንገባለን? እና ወያኔዎቹ አሁን ባላቸው ቁመና በእርግጥም ኦኬ እሺ ጠለምትን ማስለቀቅ ቻሉ እንበል፣ ራያን ወልቃይትን ማስለቀቅ ይችላሉ በጉልበት? የተከዜን ጦር ተቋቁመው እዛ አካባቢ ያለውን ኃይል ተቋቁመው ወልቃይትን ማስመለስ ይችላሉ? እና ደግሞ አንድ የዘነጉት ነገር ወደ ወልቃይት በሚገቡበት ጊዜ ፋኖ ዝም የሚላቸው ይመስላችኋል? እስካሁን ፋኖ ዝም ብሏል። ለምን? ይሄ አሁን እየተደረገ ያለው ነገር ብዙም ገፍቶ ማሄድ ብዙም ርቆ ማሄድ ነው። ጊዜያዊ ግርግር ነው። የብልጽግናና የህወሓትና ዳንኪራ ነው በሚል ነው ነገሩን በጥሞና እየተከታተለ ያለው ባን። ነገር ግን እነሱ ዘልቀው ራያን ያው መከላከያ ነው የለቀቀላቸው፣ ጠለምትንም መከላከያ ለቆላቸው ወልቃይት ገብተው ወልቃይት ከነ ደመቀ ጋር ውጊያ ቢጀምሩ ፋኖ ዝም ብሎ ያያል ወይ? ፋኖ ዝም ብሎ ያለ ምን እምነት የለኝም። እና በዚህ መሃል ግን እነ ኮሎኔል ደመቀ ራሳቸውን መመርመር አለባቸው ብዬ ነው የማምነው። ጠለምትንም ራያንም መከላከያ እንደሰጠ ዘንግተው መከላከያ ከፋኖ ጋር ከተዋጋችሁ ወልቃይትን እሰጣቸዋለሁ ብሎ ወያኔዎችን ሲያባብል እንደነበር ያንን ዘንግተው አሁን እያደረጉት እንዳለው ሙሉ ለሙሉ በአልበና አብይ አህመድ እግር ስር ወድቀው የና አብይ አህመድ አሽከር ሆነው ከፋኖ ጋር መቃቃራቸው ኮሎኔል ደመቀ ስህተት ነው የሰሩት ያኔ። ስለዚህ አሁንም ኮሎኔል ደመቀና ሌሎቹ ወልቃይት ያሉ ሰዎች በብልጽግና ላይ ያላቸው መተማመን ነገ ሊካዱ እንደሚችሉ ማሰብና መጠበቅ አለባቸው ብዬ ነው የማምነው። ለምን? የብልጽግና መንግስት በውሸት ላይ የተመሰረተ በክደት ላይ የተመሰረተ መንግስት ነው። እና ይሄ ነው እንግዲህ አድማጮቻችን፣ ተመልካቾቻችን ነገሮች እንግዲህ ያው ለአራተኛ ቀን ከረዋል። ከተማ በመንግስት ቁጥጥር ስር ውሏል። ኮረምም እንደዚህ በወያኔ ስር ሆኗል። ኮረምም እንደዚህ ሙሉ ለሙሉ ራያ በወያኔ ስር ገብቷል ማለት ይቻላል። በጠለምት ቁልፍ ቦታዎችን ወያኔዎቹ እየተቆጣጠሩ ነው። ወደ ወልቃይትም ለመሄድ ከፍተኛ ዝግጅት እያደረጉ በሱዳን በኩልም ሰራዊት እያዘጋጁ ነው። ያለው ነገር ትንሽ እየከረረ የመጣ ይመስለኛል። ነገር ግን በትግራይ ያለው ነገር ያው ባንኮች ከ2000 ብር በላይ ገንዘብ አንሰጥም ብለዋል። ምናልባትም አገልግሎታቸውን ሙሉ ለሙሉ ሊያቆሙ ይችላሉ። የኢትዮጵያ አየር መንገድ በረራ አቋርጧል። ወደ በሽሬ ከጎንደር ወደ ሽሬ፣ ከቆቦ ወደ ወሎ ወደ መቀሌ የሚወስደው መንገድ ተዘግተዋል።
እና ትግራይን እንደገና አንደር ሲጅ የማድረግ ስራ የአብይ አህመድ መንግስት ጀምሯል። እና ምናልባትም ኔትወርክም ስልክም ሌሎች ነገሮችም ሊዘጋ ይችላል። ግን ይሄ እስካሁን በይፋ የታወጀ ነገር የለም። በይፋ በመንግስትም በአገዛዙም በወያኔዎችም የተነገረ ነገር የለም። ተጨማሪ መረጃ ይዤ ከመጣሁ እንግዲህ በዚህ ይመለሳሉ። ነገር ግን አሁንም ዋሜራ ሚዲያ ለወያኔዎቹ ጥሪ የሚያቀርበው ወደ መጡበት እንዲመለሱ በዚህ አጋጣሚ ጥሪ ያቀርባሉ። ይሄ አሁን እያደረጉት ያለው ነገር የትግራይን ህዝብ አይጠቅምም፣ የትግራይን ወጣት አይጠቅምም። እናሳካዋለን ብሎ ያሉትንም ነገርም ደግሞ ማሳካት አይችሉም። ፖሲቢሊቲው አሳካን ብለውም ደግሞ ወልቃይትን ቢይዙ አሳካ እንደው ጎበዞች ሆነው ጀግኖች ሆነው ሁሉ ነገር ተሳክቶላቸው እንኳን ልክ ራያንም ጠለምትንም ወልቃይትን ቢይዙ እነዚህ ቦታዎች በሰላም መኖር አይችሉም። ይህም በእርግጠኝነት ነው የምነግራቸው። በሰላም በጭራሽ በሰላም መኖር አይችሉም። ለምን? በእነዚህ ቦታዎች የከፈቱት ውጊያ በአማራው ማህበረሰብ ላይ እንደከፈቱት ውጊያ ተደርጎ ነው እና ይሄ ነገር ከህዝብ ጋር የበለጠ የሚያጣላቸው የትግራይ ማህበረሰብ ከአማራው ማህበረሰብ ጋር የበለጠ እንዲቃቃር የሚያደርግ ነው። ለትግራይ ማህበረሰብ የሚጠቅመው ከአጎራባች ማህበረሰብ ጋር በሰላም በፍቅር መኖር። ወያኖቹ እያደረጉት ያለው ነገር ግን ጦርነት 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 ጦርነት። ሰይጣኖች ናቸው፣ ሰይጣኖች። ከ1 ሚሊዮን በላይ ህዝብ ወደ 1 ሚሊዮን የሚሆን ህዝብ አስጨረሱ። አሁን ምነው እንደገና ሌሎችን ለማስጨረስ እየሰሩ ያሉ እውነቴን ነው የምላችሁ የሰይጣን ቆራጮች ናቸው። እና አሁንም የትግራይ ወገኖች ጫና እንድታሳድሩ ወያኔዎች ይሄ የሚያደርጉትን ነገር እንዲያቆሙ ጫና እንድታሳድሩ በዚህ አጋጣሚ ይጠይቃል። የአብይ አህመድ ወጥመድ ውስጥ እየገቡ የአማራውን ማህበረሰብ ከትግሬው ማህበረሰብ ጋር ሊያገዳድሉ ነው። የእነ አብይ ፍላጎት በሰሜኑ የሀገራችን ክፍል ጦርነት እንዲኖር እልቂት እንዲኖር ነው የሚፈልገው። ትግሬው ከአማራው ጋር እንዲዋጋ ነው የሚፈልገው። እና ከዚህ በፊትም ሲያዋጉ ነበር። አሁንም እንደገና እያዋጉ ነው። ሰውን እየቀሰቀሱ ነው። ወያኔ ወረረች እያሉ ጎንደርና ሰሜን ወሎ ሰውን እየቀሰቀሱ ሚሊሻውን ምናምኑን እያደረጉ ወደ ግንባር እየላኩ ነው። ወያኔዎችም እንደዚሁ ደግሞ የትግራይ ወገኖችን እያፈሱ ወደ ግንባር እየላኩ ነው። ስለዚህ በትግራይና በአማራ መካከል ደም መፋሰስ እንደገና እንዲኖር እያደረጉ ነው። ስለዚህ የትግራይ ወገኖች ይህን ፕሮግራም ብታዳምጡ የትግራይ ወገኖች በሁሉም ማዕዘናት ያላችሁ ከፍተኛ ጫና እነዚህ ክፉ አሸባሪ ሰዎች ላይ እንድታደርጉ ጠይቃል። ህዝቡን ለእልቂት ለሌላ እልቂት እየጋበዙት። የትግራይ ህዝብ በአሁኑ ጊዜ ጦርነት አያስፈልገውም። የትግራይ ህዝብ በተለይ አማራውን ማህበረሰብ የሚያስቆጣ ድርጊት ውስጥ እየተገባ ወደማያባራ እልቂት እንዲገባ መደረግ የለበትም። እና ወያኔ በጠለምት ያደረገችውን ወረራ አቁማ ሙሉ ለሙሉ ወደ ተከዜን አልፋ ወደ አዲገብሩ ወደሚባል ቦታ መመለስ አለባት። ከራያም ደግሞ ሙሉ ለሙሉ ለቃ መውጣት አለባት። ወያኔ ከራያ ካልወጣች ጠለምት ካልወጣች አማራው ማህበረሰብ ጋር የሚኖር ምንም አይነት ሰላም ምንም አይነት እርቅ የለም። ወያኔ ከራያ ካልወጣች ከጠለምት ካልወጣች ለአማራው ማህበረሰብ ጠላት ተደርጋ ነው ሁሉ ጊዜ የምትታየው። ይሄንን ከዚህ በፊት የነበረው እንደተጠበቀ አሁን ደግሞ እንደውም የበለጠ ነው። ምናልባት ፋኖና የአማራው ከአገዛዙ ጋር ችግር ስላለባቸው ለእኛ ትኩረት አይሰጡም የሚል እሳቤ ከሆነ ያላቸው ወያኔዎቹ በጣም ተሳስተዋል። እና ይህንን ነው ምለው። በተረፈ ፋኖን በተመለከተ የሚሉት ነገር ካለ ምናልባት አሁን ነገሮች ስለከረረ መግለጫ ሊያወጡ ይችላሉ። እኔ ብዙም ትኩረታቸውን አዲስ አበባ ላይ ማድረግ አለባቸው ብዬ ነው ማምነው። ነገር ግን በፋኖ ዘንድ የሚሉት ነገር ካለ እሱንም ይዤ በሌላ ጊዜ በሌላ ፕሮግራም በቀጣይ ፕሮግራም እመለሳለሁ። በተረፈ ስላዳመጣችሁኝ በጣም አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።